የህግ አካላት ካሉ ይሄን ቄስ ነው ይዞ መጠየቅ። ገዳሙን አልናገርም እንጂ ሰው እየታረደ መስዋዕት የሚደረግበት አለ ብለው ያወሩት ለነዚህ ሰዎች ለራሳቸው ልጆች እኚህ ናቸው። ይኸው እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ህግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። ወይ ጭራሽ አወረደው፣ ብሩኬን ጭራሽ አወረደው። እሺ ቀጥሉ። ማነክ ኖኔም ጫላ። ኦኬ ጫላ፣ ቅድም አንድ ቁጥር እየጻፍክ ነበር። ይሰማል ጫላ? ይሰማል። አይሰማም? እሺ ትሰማለህ። ቆይ አንዴ ብሩኬ ይግባና ቀጥላለህ። ብሩኬ እንኳን ደህና መጣ። አሁን ቀጥል። አዘረገፈኝ፣ አባረረኝ። ቲክቶክ አባረረኝ። እሺ አሁን ሞክረው እንደገና። እና ወደ ውይይታችን እንሄዳለን። እስኪ እሺ እንደገና ሪከርድ ይደረግ። እሺ አንዴ በደንብ አሁን ይሰማል? እስኪ በደንብ ድምጼ ይሰማል? አዎ ያንተ ይሰማል። ቀጥል። ናይስ። እሺ አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። ሐዋርያው ጴጥሮስ አጋንንቱ ምናምን ብሎ ይህ ትክክለኛ ነገር ነው። ኦፍኮርስ ትክክል የሚያደርገውን ነገር ልንገር። ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው? ቴዲ ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቀው? የጌታ ምን በመሆኑን ያወቀው? ሐዋርያ በመሆኑ አይደለ? ስለዚህ ለጴጥሮስ መታወቂያው ማለት ነው። ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ ጴጥሮስ ብትል አይቀርም። ኦፍኮርስ ለምን አይወጣም እያለ ነው ወዳጃችን። ምንም እኔ አንድ ነገር ማለት ፈልጋለሁ። ምንም ብትሸፋፈኑና የሆነ ነገር ተቀባብታችሁ ወጣችሁ ማለት ነው ለማማር ብትሞክሩ እንደዚህ ጌታ ፊት ለፊት ገላልጦ ያሳያል። በቃ አዎ በጴጥሮስ ስር አጋንንት ይወጣል ብለህ ተዝረክርከህ ትገኛለህ። ምን እያልኩ መሰለ? የተቀባው ሜካፕ ለቆ ማለት ነው ከነጠባሳ መንገድ ላይ እንደዚህ ያገኛለሁ እያልኩ ነው። እንደዚህ አይነት የአጋንንት ትምህርት ስትናገር ሰማሃለሁ። እሺ ይሄን ድምጽ ደግሞ ሪከርድ አድርጉት። አሁን ሐዋርያዊ መልሶች ስሙት። ርዕሱማ የተነሳው ጥያቄ ሆኖ ስለሚነሳ ነው። እዚህ ጉዳይ ላይ ጥያቄ ይነሳል። በማን ስም ነው አጋንንት የሚወጣው? በቃ በእግዚአብሔር ኃይል ነው፣ በኢየሱስ ስም ነው። በእግዚአብሔር ኃይል ነው፣ በኢየሱስ ስም ነው አለ። ምኑ አጋንንት የሚወጣው? አንዴ ቆይ ጽሑፉን ላሳያችሁ። ይኸው አጋንንት የሚወጣው በማን ስም ነው የሚል ጥያቄ ጠይቆ ነው። በኢየሱስ ስም ብቻ ነው ብሎ ይመልሳል። በኢየሱስ ስም፣ ምክንያቱም ስልጣን ያለው ስም ስለሆነ ማለት ነው። ስልጣን ያለው ስም ስለሆነ ይኸው አጋንንት የሚወጣው በማን ስም ነው ጥያቄው ነው። በእግዚአብሔር ኃይል በኢየሱስ ስም ብቻ ነው የሚወጣው። በእግዚአብሔር ኃይል
በኢየሱስ ስም ብቻ ነው የሚወጣው። ወዳጄ ምን እያልኩ ነው መሰለ? በዚህኛው በኩል አይ አጋንንት በፍጡር ስም አይወጣም የሚል ትምህርት ግሩፑ ላይ ወንድማችን ያስተምራል። አንተ ደግሞ እዚህ ቲክቶክ ላይ በነ ጴጥሮስ ስም አጋንንት ይወጣል ብለህ የአጋንንት ትምህርት ትናገራለህ። አሁን ይሄ የአጋንንት ትምህርት ነው። እኔ ይሄን ሲናገር የነበረው ወንድማችን ነው ብዬ አላምንም። አጋንንት በወንድማችን ተጠቅሞ ያስተላለፈው መልእክት ነው። የአጋንንት ሐሳብ ነው። የጌታን ስም የሚቃወም ሁሉ ከአጋንንት በቃ እንደዚህ እናገኛችኋለን ወዳጄ። ምንም ተቀባብተህ ብትወጣትም እውነተኛውን ትምህርት እንደዚህ ታወጣታለህ። ጌታ ይርዳችሁ። የልቦናችሁን አይን ጌታ ያብራው። ኦኬ ሪከርድ አድርጋችሁታል ብዬ አምናለሁ። ወደ ርዕሳችን እንመለስ። ተባረኩ። ብሩኬ እኮ በጣም መሬት ላይ ያለችው ኦርቶዶክስ እና ቲክቶክ ላይ ያለችው ኦርቶዶክስ እንዲህ ናቸው አይደል? መሬት ላይ ያለችው ኦርቶዶክስ አሁን ልደታ ያላት ኦርቶዶክስ ናት። በአጋንንት በቅዱሳን በጻድቃን ስም አጋንንት የምታስወጣ ኦርቶዶክስ ማለት ነው። ቲክቶክ ላይ ያለችው ኦርቶዶክስ ደግሞ ያኬ እቺ ናት። በኢየሱስ ስም ካልሆነ በሌላ ስም አጋንንት አይወጣም የምትል ኦርቶዶክስ ማለት ነው። እና ሁለት አይነት ኦርቶዶክስ እንዳለ እንድታዩት ያክል ይሄን ያክል ማለት ነው። መሬት ላይ ያለችው ኦርቶዶክስ ግን ይኸው በአገልጋዮቻቸው ጭምር በማርያም ስም ውጣ፣ በገብርኤል ስም ውጣ እያሉ ይሰብካሉ። አጋንንትን ለማስወጣት ድራማ ሲሰሩ እናያቸዋለን። ድራማ ሲሰሩ ማለት ነው። እሺ ጫላ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ማርያም ናት ወይስ ኢየሱስ ነው አማላጁ? ትርጉሙን መጀመሪያ ትነግረኛለህ? አማላጅ ይላል። ያንተን ትርጉም እኔ አንተን የጠየቁ የኔን አይደለም። የኔ አያስጨንቅ። አንተ እመቤታችን ቅድስት ድንግል ማርያም ናት የምታማልድ እና ሌሎችም ቅዱሳን። እሺ ይሄንን ስትል ቤተክርስቲያን መጽሐፍ ቅዱሳዊ ማስረጃ ሰጥታክ ነው? 100%። ስለዚህ እኛ 100% ማስረጃ እናገኛለን ማለት ነው። ምንም ጥያቄና መልስ የለውም። ስለዚህ አሁን በዚህ ሰዓት ላይ ማርያም እንደምታማልድ የሚያስረዳ መጽሐፍ ቅዱሳዊ ማስረጃ አለህ ማለት ነው? አዎ። እባክህ ከ100% ውስጥ አንዷን 1% ጥቅስ ብቻ ስጥ። አንድ ብቻ? እሺ መዝሙር ምዕራፍ 44 እና 45 በሞባይሉ ላይ ቁጥር 9 ላይ መዝሙር 44 45 ቁጥር 9። እሺ መዝሙር 44 እሺ ታነባለህ? እስላም አንብበው እንዴ? እሺ እንደዚህ ይላል። እሺ አንዴ ወጣብኝ ተመልሶ አንዴ ደጋሚ ልክፈት። የንጉሥ ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና
ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ ጆሮችሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድርን ባለጠጎች አሕዛብ በፊቱ ይማልላሉ። እሺ ይበቃል። ምኑ ይበቃል ወዳጅ? ንግስቲቱ በንጉሱ ቀኝ ትቆማለች ይላል እኮ። ማናት እቺ ንግስት? ማን ትመስልሃለች? አንተ የራስህ ትርጉም ካለህ ንገረኝና እኔ ደግሞ እመቤታችን ናት ብዬ ነው ማለት። አንተ ነው ያሳየኸኝ አይደል? አንተ ያሳየኸኝ እኔም ለምን ፈታላለሁ ወዳጅ? ማናት እቺ ሴት? እኮ ድንግል ማርያም። ማስረጃ ስጠን። ምን አይነት ማስረጃ ልስጥህ? ማርያም ስለ የንጉሥ እናት ከተባለ የንጉሥ እናት ማን ሊሆን ይችላል ከማርያም ውጭ? ብራዘር ማስረጃ ስጠን ነው አሁን ጥያቄ አይደለም የምፈልገው ካንተ። ማስረጃ ስጠን። ማርያም ስለ ማስረጃ የንጉሥ እናት ስለሆነች ነው ወዳጄ። አሁን ላልከው ነገር የካንተ ሐሳብ ውጪ ሌላ ማስረጃ ስጠን። እዚህ ክፍል ላይ ኤክስፕሌን አድርገውና ይቺ ማርያም ስለሆኗ ወይ አባቶች ወይ ደግሞ ሐዋርያቶች ጠቅሰው ስለ ማርያም የተናገሩበት ቦታ ካለ አሳይ። ያልከኝ ያለው አልገባኝም። ስለ ማርያም አይደለም ካልከኝ አንተ ስለምን እንደሆነ ንገረኝ። እኔ ስለ ማርያም ነው እያልኩ ነው። ማርያም የሚል ጥቅስ አለ እዚህ ክፍል ላይ ስም ተጽፏል። ግዴታ ማርያም ማለት አለበት? እሺ በግዴታም ካልሆነ በውዴታም ማርያም ተብሎ ተጽፏል። ማርያም ተብሎ አልተጻፈም፣ ግን ስለሷ ነው እንትን የሚለው የሚገልጸው እኮ። በምን እንመንህ? አሁን በግድ መኑኝ ካልሆነ በስተቀር በምን እንመንህ? ከላይ ጀምሮ እኮ ይነግርሃል። ምን ይላል? ከላይ ጀምሮ ንጉሥ ውበትሽን ወዷልና እንደዚህ እያለ ስለ እመቤታችን ይናገራል ወዳጄ። ያ ነው እኮ ማርያም ስለመሆኗ ንገረን። አሁን ማርያም ናት እያልክ ያለው አንተ። ማርያም ስለመሆኗ መጽሐፍ ቅዱሳዊ ኤቪደንስ ስጠን። ይሄ ትንቢት ማርያም ስላለመሆኗ አንተ ልትሰጠኝ ትችላለህ? አንተ ደግሞ ከሰጠኝ ማርያም ስላለመሆኗ ከሰጠኝ ማርያም ስለማይል ነው ወዳጅ። ብዙ ጊዜ ብዙ ቦታ ስም ሳይጠቀስ የሚጠራ ብዙ ነገር ይኖራል። ስለ ኢየሱስ ክርስቶስም ስሙ ሳይጠራ እኛ በራሱ የምናውቅበት ሲቹዌሽን ይኖራል። ስለዚህ ግዴታ ማርያም ተብሎ እነኛ ትንቢቶች በአዲስ ኪዳን ሐዋርያቶች ወይ ክርስቶስ ኢየሱስ ስለራሱ መሆኑን ገልጾልናል። ይህን የሚያክል ትንቢት ከሆነ ለማርያም አንድ ሐዋርያ እንዴት አልጠቀሰውም? አንተ እንደምጠቅሰው ሴት ባየህ ቁጥር ማርያም ናት ካልክ ተሳስተሃል ወዳጅ። አሁን አንተ የምትለው ካለ አሁን የማርያም ናት ስልህ ለምሳሌ ብንተረጉመውም ላስረዳ ይችላል። ብራዘር እመኑኝ አትበል ስላልክ አንተ ልናምና አንችልም። ይሄ ሐሳብ ስለ ማርያም መሆኑን ማስረዳት ያለብህ አንተ ነህ። በግድ እመኑኝ አይባልም። ሴት ባየ ቁጥር አንተ ማርያም እየመሰለች ያለችው አንተ ነህ እኮ ብራዘር። የንጉሥ እናት ማናት ነው? የንጉሥ እናት የቱ ጋር ነው? እዚህ ጋር ያለው የንጉሥ እናት አሳየን እስኪ። ምን ጋር ምንድን ነው የሚለው? በንጉሱ ቀኝ ትቆማለች ነው የሚለው። የንጉሥ እናት የሚለው የቱ ጋር ነው ያለው? ንግስቲቱ ማለት ነው። ንግስቲቱ የወርቅ ልብስ ለብሳ ይላል አይደለ? ንግስቲቱ ማን ልትሆን ትችላለች ታዲያ? እሷ የንጉሥ እናት ናት ንግስቲቱ? አዎ በትክክል። ምክንያቱም እግዚአብሔር አብም ንጉሥ ስለሆነ አብ ንጉሥ አይደለም? የንጉሥ እናት ነው ወይ ንግስት ተብላ የምትጠራው? የንጉሥ እናት ንግስት ተብላ የምትጠራው የንጉሥ እናት ብቻ መሆኗ ሳይሆን ወዳጄ እኔ ጠየቅኩህ። አሁን የንጉሥ እናት ናት ወይ ንግስት ተብላ የምትጠራው? አሁን የሃይማኖትና የሰው ትርጉም ይለያያል። የሃይማኖት ሲሆን እግዚአብሔር አብ ለምሳሌ አባቱ ነው፣ ንጉሥ ነው።
ድንግል ማርያም እናቱ ናት። ከኪሴ ነው እያወራ ያለው። አንተ ለምን አታስረዳኝም? ይሄ ስለ ማርያም አይደለም ስላልተጻፈ ስሙ አለ። ስለዚህ አንተ ያመጣው ጥቅስ ስለ ማርያም መሆኑን ማስረዳት ካልቻልክ በቃ የኔ ማስረጃ እሱ ነው። አየህ አንተ በቃ ማስረዳት መቻል አለመቻል፣ ይህንን ክፍል ስለ ማርያም መሆኑ ማስረዳት አለመቻል ለእኔ አለመቻልህ ማስረጃ ነው ስለ ማርያም አለመሆኑ። እሺ አሁን እኮ ሁለታችንም ችግር የተፈጠረው ምን መሰለህ? አንደኛ አንተ አለመሆኗን አንተ በቃ አለመቻል ማርያም መሆኗን ማስረዳት አለመቻል ለእኔ መልስ ነው እሱ። አየህ በቃ ለእኔ ማርያም አለመሆኗን አንተ ማስረጃ ማቅረብ አለመቻል ለእኔ ይህ ክፍል ስለ ማርያም አለመሆኑ ማሳያው እሱ። አንተ እንኳን የጠቀስከው ሰውዬ እንኳን ማርያም ስለመሆኗ ማስረዳት አልቻልክም፣ እንኳን እኔ ማለት ነው ብራዘር። ስለዚህ ያልሆነችውን እኔ ላስረዳህ አልችልም። እዚህ ክፍል ላይ ያልሆነችውን አንተ ምን ብለህ ነው የምታረጉመው? ለምን ትርጉምህን አትነግረኝም? ከዛ በኋላ ወይ አስረዳኝ። ይሄ ስለ ማርያም አይደለም ስትለኝ ይሄ ነው ብለህ አስረዳኝ። አይዞ መጀመሪያ የለኝም ስለ ማርያም መሆኑ ማስረዳት አልችልም ስትለኝ ከዛ እኔ ይቀጥላል። ምን ችግር አለ? አልችልም በለኛ። እኔ ይሄ ክፍል አልችልም ለማለት እኮ አንተ ልተረጉመው፣ አንተ ስትተረጉመው አንተ ይከለህ አልችልም። አንተ ያመጣኸውን እኔ ምን አድርጌ ተረጉማለሁ? አንተ ልተረጉመው ነው ይሄንን ክፍል ያዘረጋህን። ይሄው ዘረጋንልህ። እዚህ ክፍል ላይ ማርያም ስለመሆኗ ማስረጃ ስጠን፣ ከሌለ የለኝም ትለኛለህ። አልፋለሁ ማለት ነው። አላስጨንቅም። በንጉሱ ቀኝ ልትቆም የምትችል በሴት ስም የተገለጸ ንገረኝ አንተ አስረዳኝና ከዛ አይደለም ካልከኝ እንግዲህ ወዳጄ አሁን እኔ አይደለም ማስረዳ። ይሄ ክፍል ያንተ አሳይመንት ነው። አንተ ነህ ማርያም ናት እያልክ ያለው። አንተ ማርያም ስለመሆኗ ማስረጃ ማቅረብ ያለብህ አንተ ነህ፣ እኛ አይደለንም። ይሄ የእናንተ አሳይመንት ነው ወዳጄ ብራዘር። ያንተን አሳይመንት እኛ አንወጣም። ያንተን አሳይመንት ተወጣውና ካቃተ ወይ አቃተን ትለንና ይሄንን ክፍል እናስረዳለን ወዳጄ። አሁን ያንተን ነው የምታስረዳ፣ ያንተን ነው እየጠበቅን ያለ ነው ብራዘር። የኔንማ ድንግል ማርያም ናት ብዬ ነበር። እሱን እኮ ካልክ ቆየ አስረዳን። ድንግል ማርያም ስለመሆኗ አሳየን፣ ማስረጃ ያስጠን ነው። ንግስት ስለሆነች ነው። ንግስት ስለሆነች ንግስት ማለት ማርያም ብቻ አምላክና ማርያም ብቻ ናት ንግስት። ማርያም ንግስት መሆኗን አሳየን። እሺ መጽሐፍ ቅዱስ ማስረጃ ያስጠን። አለመሆኗን ለምን አትነግረኝም አንተ? አለመሆኗን ስታሳየኝ እኔ መሆኗን አሳየኝ። ብራዘር አየህ፣ ቤተክርስቲያን ኤቪደንስ እንደሌላት ማሳየ። አትደረብ። አየህ አንተ ጥቅስ ጠቅሰህ ለጠቀስከው ጥቅስ እኛን አስረዱን አይባልም። ይሄ ውርደት ነው ወዳጄ። አንተን የጠቀስከው አንተ ለጠቀስከው ጥቅስ የወንጌል አማኝ ማስረዳት አይጠበቅበትም። ስትጠቅሰው ልታስረዳ፣ ስትጠቅሰው የምትጠየቀውን ጥያቄ ለመመለስ ገብቶ ነው የጠቀስከው ወዳጄ። ገብቶ ያልጠቀስከውን ጥቅስ እኛ ያንተን ጥቅስ ባመጣህ ቁጥር ይሄኛው ጥቅስ እንዲህ እንደሆነ ያን ኤክስፕሌን ማድረግ አይጠበቅብንም። ኢትስ ዩር አሳይመንት ወዳጄ። ልታስረዳን የመጣኸው ይሄንን ጥቅስ ክፈተውና ማርያም ስለመሆኗ ማስረዳት ያለብህ አንተ ነህ። ማርያም ንግስት ናት ካልክ ንግስት ስለመሆኗ መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር፣ ስጠን። አሁን እኮ አንተም በቃ የሆነ ነገር አስረዳኝ፣ አፍርሰው። የኔን ነገር እኮ የለኝም ነው የሚባለው። የለኝም ላለ ሰው እናስረዳለን። እንዳለ ሰው ግን እንዳንከራከር ትፈልጋለህ? ከምንከራከር አንተ ደግሞ አስረዳኝ። አንተ አስረዳኝ። አትደረብ። እንዳንከራከር ትፈልጋለህ? እንዳንከራከር አልፈልግም። እንድንረዳዳ ነው የምፈልገው። በቃ ስለዚህ ይሄንን ክፍል ማስረዳት አልችልም በለንና ከዛ ላስረዳ። አንተ ስታስረዳኝ ነው ማስረዳት አልችልም ማለት። ስለዚህ አሁን ገብቶሃል ማለት ነው። ሳላስረዳህ ገብቶሃል ማለት ነው አይደል? በጣም እሺ። በቃ የገባህን አስረዳ። እንግዲያውስ ማርያም ስለመሆኗ ማስረጃ አስጠን። ስለዚህ እኔን አትጠብቅም ማለት ነው። ማስረጃ አስጠን።
መጽሐፉን ላውጣውና እያነበብኩ ልንገርህ። አሁን እንደኔ ኤቪደንስ እሺ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ንጉሥ ውበቷን ሊወድ የሚችለው ማንን ነው? ምክንያቱም ከላይ ጀምሮ ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ ይላል። ይሄ ማለት ምን ማለት መሰለ ወንድሜ? ልጄ ሆይ ያለው የዳዊት ልጅ ስለሚባል ኢየሱስ ክርስቶስ ድንግል ማርያምንም ልጄ ስለሚላት ነው። ኢየሱስ ክርስቶስ መቼም የዳዊት ልጅ እንደሚባል እኔ አልነግርህም። ስለዚህ ዳዊት ነው እያወራ ያለው፣ ቅዱስ ዳዊት ነው እያወራ ያለው። አዎ ልጄ ሆይ የሚላት እመቤታችንን ነው። ከፈለክ ሰለሞንም እህቴ ሙሽራዬ ሆይ ይላታል። እንሄድበታለን ከፈለክ። ስለዚህ ልጄ ሆይ ስሚ ይላል፣ ጆሮሽንም አዘንቢ ይላል። እንደዚህ እያወራት ያለው ሰማይ ነው። አዎ እየሰማሁ ዳዊት እያወራ ያለው ዳዊት ነው። ማርያምን እያወራ ያለው እየጻፈ ያለው ትንቢት እየጻፈ ያለው ዳዊት ነው። ኦኬ ማርያምን ነው እንደዚህ እያለ ያለው። ከላይ ጀምሮ አንብበኸው ከሆነ ስለ ኢየሱስ ክርስቶስ እየዘረዘረ ይመጣና ከዛ በኋላ ነው ከመጀመሪያ ጀምሮ ካነበብከው ልቤ መልካም ነገር ነው። አዳምጠኝ። ስለዚህ ስለ ኢየሱስ ክርስቶስ መጀመሪያ ውበትህ ከሰው ልጆች ሁሉ ይልቃል እያለ ይናገራል። ወዳጅ አንድ አዳምጠኝ። ትንሽ ነው ማለት እየሰማሁ ነው። እና ከላይ ስለ ኢየሱስ ክርስቶስ ያወራና ከዛ ከቁጥር 9 ደግሞ ኧረ እኔ ወዴትም አልሄድም፣ ወደ ሌላ ቦታም አልሄድም፣ አዳምጠኝ እኔ። ስለዚህ ከላይ ጀምሮ ከቁጥር 1 ጀምሮ እስከ 9 እስከ 8 ድረስ ስለ ኢየሱስ ክርስቶስ ያወራና ከዛ በኋላ ወደ ድንግል ማርያም ነው የሚሄደው። ምንድን ነው የሚለው? ቅድም የነገርኩህ ማለት ነው። ወደ ቁጥር ስንት ላይ? ቁጥር 9 ላይ የንጉሥ ሴቶች ልጆች 10 ላይ ልጄ ሆይ ስሚ ብሎ ይጀምራል። በቃ እንደውም ከላይ ከ9 ንጉሥ ሴቶች ልጆች ለክብርህ ናቸው የሚለው 9 ሄደሽ አንድ አረፍተ ነገር ከጨረሰ በኋላ የንጉሥ ሴቶች ልጆች ለክብርህ ናቸው የሚለው ቁጥር 9 ላይ ያልኩህ እኮ ወንድሜ። ከ9 ነው የሚጀምረው። 9 ይጀምርና በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች ይልና ቀጥሎ ልጄ ሆይ ስሚ። አቤት ቁጥር 9 አስረዳና። የንጉሥ በወርቅ ልብስ ተጎናጽፋ ለክብርህ ናቸው ይላል። ይሄንም ስለ ጌታ ነው። የንጉሥ ሴት ልጆች ለክብርህ ናቸው ይላል። እሺ እነማን ናቸው እነኛ ሴቶች ልጆች? የንጉሶች ሴት ልጆች ለክብርህ ናቸው ነው የሚለው። የንጉሥ ሴት ልጆች ለክብርህ ናቸው ሲል እነዚህ ንጽህናቸውን የሚያረጋግጥ ነገር ነው እንጂ ሴቶች ምናምን እንዲህ እንዳይምረው አሁን የንጉሶች ሴቶች ልጆች ጠቅላላ ምናምን የሚባል ነገር አይደለም። ከዚህ በፊት የነበሩ ንጹህ የሆኑ ሴቶች ምናልባት የድንግል ማርያም ዘሮችን ከዮሴፍ ዘሮችንም ሊሆን ይችላል፣ እነዛን ነው የሚያወራው። ከዛ ውጭ ግን በወርቅ ልብስ ተጎናጽፋና ተሸፋፍና ታሰዳ። ቆይ አንዴ በምን አወቅህ? አሁን አንተ መቼስ የምትለውን ነገር ሁሉ እንድናምንህ ማስረጃ ማቅረብ አለብህ አይደለ? አሁን ይህንን እንደዚህ ነው ብለህ ደስ በኮንፊደንስ እያወራ ነው ያለው። የትኛውን አባት ትርጉም መሰረት አድርገህ ነው እንደዚህ እየፈታ ያለው እንድናውቀው ማለት ነው። አንተ መጽሐፍ ቅዱስን መፍታት ትችላለህ እንደ ልብህ አንተ እንጂ እንደ ልብህ እየፈታው ያለው ወይ ትርጉሙን አትነግረኝም? አልፈታውም እኮ አንተ ነህ እየፈታ ያለው። ወዴት እኮ እኔን ስታዳምጠኝ እኮ ነው ለፈታው ማስረጃ ወዳጄ። የት ነው የምትሄደው? እኔ የመጽሐፍ ቅዱስ ማስረጃ ነው እየነገርኩ ያለሁት እኮ። ይሄ አሁን የንጉሥ ሴት ልጆች ሲል እነማን ናቸው? መጽሐፍ ቅዱስ ወዳጄ ወርቅ ንጽህና ነው ወንድም ጋሽ። የወርቅ ልብስ ለብሳና ተጎናጽፋ ሲባል እንደዛ ወርቅ ለብሳ ምናምን ቆማ የንጉሥ ሴት ልጆች ለክብርህ ናቸው ሲል እነማንን ነው እያለ ያለው? የንጉሶች ሴት ልጆች ነው የሚለው ወንድም ጋሼ። የንጉሶች ሴት ልጆች እነማን ናቸው? እኔ ስማቸውን ልጥራለህ? ስለ ሰዎች እንትና ብዬ ልጥራለህ? ንጹህ የሆኑ ሰዎች በሙሉ እንደዛ ይባላሉ። የንጉሶች ሴት ልጆች ለክብር ናቸው የሚለው ንጹህ የሆኑ ሰዎች
ሴቶች ንጹህ የሆኑ እንደዚህ በድንግል ማርያምን የሚወልዷት አያቶቿ ምናምን ናቸው። አያቶቿ ናቸው የማርያም አያቶች። ይቀጥላል ወደ ላይ ሙሉ ከዳዊት ጀምሮ ከዛም በፊት የነበሩ በሙሉ ንጹህ ናቸው። ምክንያቱም ቅዱስ ተራራ ይባላሉ እነሱ። የተቀደሱ ተራሮች መሰረቶች በተቀደሱ ተራሮች ላይ ናቸው ይላል እመቤታችን። ስለዚህ መሰረቶቿ ቅዱስ ስለሆኑ ከዛ አንጻር ነው ወንድም ጋሼ እንደዚህ እኮ እንድታወጣው ነው። አየህ እንደዚህ አይነት ትርጉም እያለ ዝም ብለህ ማለፍ የለብህም። እሺ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። ስለዚህ ያው በወርቅ ልብስ ተጎናጽፋ የሚለው ንጽህናዋን ነው። ንግስቲቱ የሚለው እናትነቷን ነው። በቀኝ ትቆማለች። እናት ናት ንግስት። ቆይ ወዳጅ እናት ናት ንግስት። አንተ በዓለማዊ ነው እያሰብክ ያለው? መጽሐፍ ቅዱስን በዓለማዊ ትተረጉማለህ? በጠይቅህ ንግስት ናት ወይ? አሁን አንተን መመለስ ያለብህ እናት ናት ወይ? ንግስት ናት አልኩህ። ንግስት የሚባለው እናት ነው ወይስ ሚስት ነው? ይኸውልህ አሁን እኔ ስለ ዓለማዊ እየነገርኩህ አይደለም፣ ስለ መንፈሳዊ ነው እየነገርኩህ ያለሁት። ስለ መንፈሳዊ ደግሞ ኦኬ፣ ስለ መንፈሳዊ ሲሆን ንግስት ሲሆን እናት ይሆናል። አዎ እናት ይሆናል። አዎ መንፈሳዊ ሲሆን ንግስት የሚለው ቃል ወደ እናትነት ይቀየራል። በትክክል። ምክንያቱም እግዚአብሔር አብን ንጉስ አይደለም አባት ስለሆነ ልትል አትችልም። እግዚአብሔር አብንም ወልደዋለች ማለት ነው እያልከን ያለው ወንድም ጋሽ ያልተናገርኩትን አታወራ። እግዚአብሔር አብ አባት ነው፣ ወልድ ልጅ ነው አይደለ? ድንግል ማርያም ደግሞ በምድር ያለ አባት ጸንሳ እናት ሆናለች አይደል? ስለዚህ እሷ ማርያም ደግሞ ማርያም ደግሞ እናት ናት። አዎ እናት ናት። ስለዚህ ንግስቲቱ ሲል እናትን ነው እያሳየ ያለው። በትክክል። ከዛ በቀኝ ትቆማለች ማለት ወዳጄ። ሌላ መንገድ ንግስቲት ተብሎ እናት ይሆናል መጽሐፍ ውስጥ ልታሳየን ያልሆነ አንተ ለምን እንደዚህ እናት ንግስት አትባልም የሚል ማሳየኝ። ምንም ችግር ከሌለ ችግር የለም። እንደው ካለ በአጋጣሚ ከሌለ አላስቸግርም። ለማንኛውም ፖይንቴ ከሌለ ልለፍሽ። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ሲል ምን እያለ ነው ያለው? ትቆማለች ማለት ታማልዳለች ማለት ነው። ሌላ ነገር የለውም። መቆም ማለት ነው። መቆም ማለት ማማለድ ማለት ነው፣ ወይም መለመን ማለት ነው። መለመን ማማለድ ማለት ነው። ኦኬ እሺ። ቁጥር 10 እስቲ እንቀጥል። በቃ እኔ ፖይንቴ እዚህ ድረስ ነው አልኩህ እኮ። አሁን ልጄ ወይ ስሚ፣ ጆሮሽን ማዘንቢ፣ ወገንሽን። በጣም የሚገርም ትርጉም እኮ እየሰማን ያለ ነው። እና እንቀጥል። ትርጉም በስለሽ ልጄ ወይ በትርጉም በስለሽ እንደሆነ ገብተዋል፣ ተረድተዋል። ችግር የለም ግን እንቀጥል እስቲ። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ ይላል። ይሄ ትርጉሙ ምንድን ነው? ስለሺ ይኸውልህ ምን መሰለህ አሁን እሷ ይሄ የተነገረው ከዚህ በፊት የነበሩ አባቶቻችን እነ ቅዱስ ዳዊትን ምናምን አባቶቻቸው የተባሉት እነሱ ናቸው። የእነሱን ቤት ማነው እርሺ ምናምን የተባለበት ምክንያት ይሄ በሁለት ትርጉም ነው የሚተረጎመው። ይገርምሃል። ይገርመኛል። የመጀመሪያው የሚገርም ነው። እሺ አንደኛው ትርጉም እስቲ አስገርመን ብራዘር። ስለዚህ አሁን የአባትሽን ቤት እርሺ የተባለበት ምክንያት ምንድን ነው? ዳዊትን ዳዊትን ነው እርሺ የሚለው። ሌሎቹንም በቃ ከላይ ከአባቷ ጀምሮ ያሉትን ጠቅላላ እርሺ እየተባለ ነው። ምክንያቱም እሷ ከስጋዊ ወደ መንፈሳዊ ስለሆነች ነው። ሌላ ነገር እነ ዳዊት ስጋዊያን ናቸው። ኦኬ ይገርማል። እሺ ማርያምም ስጋዊያን ናት። ማርያም ግን መንፈሳዊ፣ ሌሎቹ እንዳለ ስጋዊያን ናቸው። እሷ መንፈሳዊ ናት። ያው እሷ ንጹህ ሆናለች። በቃ ተጠብቃ ነው እንትን ያለች ወንድም ጋሽ። ሌሎቹ እንትን አላሉም። ኦኬ እሺ ቀጥል። እሺ አንደኛው ትርጉም እንጨርስ። ሁሉምማ ነበረባቸው።
በቃ ይሄን ይመስላል። እኔ ዋናው ነጥቡ ምን መሰለህ፣ በቀኝህ ትቆማለች የሚለው ጋር ነው። ድንግል ማርያም ናት አይደለችም የሚለው ናምጣና ነጥብ ስታመጣልኝ አንድ እንጨርሰውና ከዛ እንቀጥል። በቃ ጨረስክ? አንዴ ቀጥል እንጂ በቃ ሁለተኛውን ትርጉም ረሳው። አይ ሁለተኛው ትርጉም አለው፣ ግን ይቀርበት፣ ችግር የለውም። ሌላ ጊዜ እናወራለን። አረ በጣም እንዴ መቆምማ እንትን ማለት የለበትም፣ መጥፋት የለበትም ወዳጅ። ስለዚህ ሁለተኛው ያው ለነገሩ በምሳሌ ነው፣ ነገሮች በሙሉ በምሳሌ ነው የሚጻፉት። እስኪ አንድ ሰው ገብቷል። እስኪ ተቀበለው፣ ወንድምነት በል ተቀበል። እስኪ የዛሬው በጣም የሚለይ ነው እና ወንድምነት ና እስኪ በዛሬ ቀን የት ነው ሁለተኛ አልገባም የምትለው? በል ተቀበለው እስኪ። አይ እውነት ነው። እዚህ ቤት እኔ ሁለተኛ ላልገባ ከዛሬ ጀምሮ ወስኛለሁ። ይህንን ህዝቡ ይወቅልኝ እና አንደኛ ጨጓራዬን እፈልገዋለሁ፣ ሁለተኛ ሰላሜን እፈልገዋለሁ። እንዲያውም ወጥተህ ተቀበለው ኤርሜ፣ ወጥተህ ተቀበል። ይህንማ አለቃ ወልድ ስለሽ ይባል በጠዋት የምሰማው እየገባሁ እኔ እዚህ ዝም ብዬ የምከካው እኮ ነው እያልኩ ያለሁት። ወዴት እየሄድ? እሺ ለማንኛውም ሰላም ብያለሁ። እንዲህ ይህ ወንድማችን ግን የት ነበር የከረመው? ደግሞ እያንዳንዳችሁ ጨጭ ምጭጭ ብላችሁ ትሰማላችሁ እኮ። አቤት እኚህ መጋቢ አያላፍ ነው መባል ያለባቸው። በእውነት ይተረጎም የለን የብራዘር ይብራራ እንደ ጉድ። በቃኝ ዳኒ፣ ይበቃኛል። ራሱን ደግሞ ትርጉም በስለሺ ብሎ መጥራቱ ነው እንጂ የፊልም ተርጓሚ አለ። ትርጉም በስለሺ ይላል ቀጥሎ ማለት ነው። እና ራሱን ትርጉም በስለሺ አለን። የራቀውን አቅርቦ የቀረበውን አንቦርቆቆ ማለት ይሄ ነው። ወጣ እኮ ደግሞ ኔትወርክ ነው። ጨረሳት ያለችውን ትርጉም የጠጣትን ትርጉም ጨረሰ። ቀጥሎ ምን ያውራ ብለን የዛሬ ምድብማ በጣም በቃ ለየት ያለ ምድብ ነው። አመለጠ በእውነት በጣም ብሩኬን እንደዚሁ ሲያደክሙት ወሳኝ ተቀባበሉት። ብሩኬን ጠይቀው ብሩኬ ትንሽ ፈታ አላልክም? ብሩኬ በቃ ሁለተኛ መዝሙረ ዳዊት እንዲያስጠላው አድርገውታል ማለት ነው። ሁለተኛ አይለመደም ብሩኬ። መዝሙረ ዳዊት የሚባል መጽሐፍ ዞር ብለህ እንዳታወጥ ገባል። የዛሬዎቹ ከባድ ናቸው። አውቄ ነው ዝም ያልኩት ዳኒ ይወጣው ብዬ፣ ቀደም ሲስቅብኝ ነበር። አይ መልካም ነው። ኤኒዌይ ሰላም ብያለሁ ሁላችሁንም ወንድሞች እህቶች፣ ጸጋ ይብዛላችሁ። እኔማ ቁርሴን ሳልበላ በባዶ ሆዴ ይሄንን አሁን ለምን እንደምሰማው ብዬ እኮ በቃ ይብቃኝ እዚህ ቤት ከምገባ ብዬ ልወስን ነበር። እሺ ወጥቷል። እንግዳ ተቀበሉ እናንተ ወገኖች። እሺ ወንድምና ትርጉም ይላል
እሺ መስፍን ከየት ቤተ እምነት ነው? መስፍን አንደሬጅ ነው መሰለኝ። አንደሬጅ ነው መሰለኝ ፎቶ ላይ ነው እንዴ? ብሩኬ ኤፍሬምን ተቀበለው። እሺ ኤፍሬምን ተቀበል። አንዱ ኮሜንታተር ከታች ብሩኬን ጾም መያዣ ያደረጉት አይደለም። ተበልተሃል ማለት ነው ወንድምነህ፣ ዛሬ ተቀባብለዋል ማለት ነው። ብሩኬንማ ዛሬ እውነቱን እኮ ነው ኤርሚ። ኧረ የምራቸው ነው ጾም መያዣ አላነብም ሁላ አለ እኮ ብሩኬ። አላነብም አለ ብሩኬ። አላነብም ከፈለግ ሹረጅ አለ። በብሩኬ ትዕግስት ማለት ነው። አስበዋል። በፆታ እየተፈራረቁ አራት ናቸው፣ ሴትና ወንድ ናቸው እየተፈራረቁ። ኧረ ጾታቸው እስካይለይ ድረስ ነው የዛሬው ኤርሚ። ተምታታብህ። የዛሬው ከባድ ነው። የዛሬው ከባድ ነው። በቪዲዮ ካልወጣ ካልወያየም ማለት ፊትህን አሳየኛለህ። በቪዲዮ ካልሆነ አልወያየም ማለት ጫን ያለው ነው ማለት ነው። እውነትም የገጠም የዛሬው ከባድ ነው። ኦኬ ወጣ እኮ ታዲያ እኔ ለምን ወጣ? እኔ ስመጣ ለምንድን ነው የወጣው? ብዙ ሰዓት ነው ያወራችሁት? ወንድምነት ጌታ ዳርቶልህ ይሆናል። በእውነት ጌታ ዳርቶልህ ከክፉ ሰዎች ጠብቀኝ እያልኩ ብዙ ጊዜ ስለምጸልይ ጠብቆኝ ነው። ኖቲፊኬሽንህ ገና አሁን የገባልኝ፣ ገና አሁን መጣ። ዳንኤል ላይቭ ላይ ነው የሚል። ስንት ሰዓት ሆነዋል ከገባህ? ኧረ ወንድምነት ቀን እኮ እንደተውከን እኮ ነው። ጌታን አሁን ኔትወርኬ በመሀል አቋርጦት ወተን ነበር፣ ተመልሼ የመጣው 2 ሰዓት 3 ሰዓት ሆነ ከገባ። እንደዛ ናት እንዴ? አላነብም ሂጂና ከትዳርሽ ጋር ተጨቃጨቂ ያልካት እንዴ? ወንድምነት እስከዚህ ድረስ ነው የተነጋገራችሁት? እንደዛ ነው ያልከው? ብሩኬ አይ በቃ ትዳር ሆነችበት። አንዱ መልክን ካላሳየኝ ይላል ገብቶ ካልሳት አልወያይም ይለዋል። ብሩክዬ በቃ በጊዜ ተኛ ብሩክዬ። ዛሬ ምንም በቃ ቀንህ አይደለም ማለት ነው። አንዱ ሊደበድበኝ እርሜ የጳውሎስ መልእክት ሐዋርያት ሥራ መጽሐፍ ምዕራፍ 10 አለኝ። አንዱ መጥቶ አንብበልኝ እዛ ላይ ነው ያለው አለኝ። አይ እኔ አላቅም ስለው ሳታቅ ነው እንዲህ ልትወያይ መጣው አለኝ። የጳውሎስ መልእክት የሐዋርያት ሥራ መጽሐፍ ምዕራፍ 10 የዛሬው ከባድ ነው። የዛሬው ከባድ ነው። እኔማ ጾም መያዣ ቀልድ ነው እንደ የበሉት ብዬ ነበር። ዳኒ ራሱ አንተ አሁን በጾም መያዣ ቀን ከፍተክ ሰኔ ጾም ገባ ነው ሊገባ ነው። ነገ ነው የሚገባው። ከነገ ጀምሮ አይበሉ። ምንድነው አይበሉት? ኧረ አንድ ቪዲዮ ሰምቼ በጌታ በጣም ነው የደነገጥኩትኝ። እውነት ነው ወይ? ኦርቶዶክሳውያን
ኦርቶዶክሳዊ የሆነ ቄስ ነው ያስተላለፈው። በገዳም ውስጥ የሚሰራ ተብሎ የተባለውን ሰምታችኋል? አላየሁትም። ኧረ በጌታ በኢየሱስም አንተ በጣም ነው የሚዘገን ነው። እና ለነዛ ማርያም ዘለቀ ሁሉ ደርሷቸዋል፣ ሌሎቹም ሁሉ። አንደኛው ምን አለ? ቪዲዮ አለኝ እጄ ላይ። አንደኛው ምን አለ? እኛ ብዙ ጉድ እንዳናወጣ ማነው ይህን ነገር ካወጣኑ ሁሉም ሰው ገዳማቱን እንዳይጠረጥር እንጂ ብዙ የሚደረግበት ግፍ የሚደረግበት ሰው ሁሉ መስዋዕት ይሰዋበታል እየተባለ ላሰማችሁ። ቆይ እኔ እውነት ነው እውነት አይደለም ይሄን እዚህ የምትሰሙ ሰዎች ጠይቁ። ሎክ ጋይስ ተልቁ ላይ አድርገኝ ወንድምነት። ምንድነው እየተከናወነ ያለው? በእውነት ሻክ ነው የሚያደርገው። ወይት ካሜራ ልክፈት ወገኖች። የራሳቸው አገልጋዮች ናቸው እየተናገሩ ያሉት ማለት የራሳቸው ምዕመናን። ስሙት ይህን ቪዲዮ ቲክቶክ ላይ ተላለፈ። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔ የማውቀው አንድ ገዳም አለ ሰው እየታረደ መስዋዕት የሚቀርብበት። አልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸቀቀኝ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱን ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችንን እንድናጸዳ ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት። እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? ካልገባኝም ገብርሽ ማራት የገባ ነገር ካለ የለው እሱን ካስወርዱ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲያስልም ገብረስላሴ ልብ በሉ እነዚያን በሙሉ የኦርቶዶክስ ሰዎች ናቸው። ገብረስላሴ የሚባለውም ሌሎቹም ጭምር ማለት ነው። ካህኑ ማናቸው? ቀሲስ ይትባረክ የሚባሉትንም ፎቶቸውን ሙሉ ጭምር ነው ይዤዋለሁ። ሎክ ወገኖች ይቅርታ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ። ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አግባብ ስለማናውቀው ይመስለኛል የልጁ ጥያቄ በሰዓቱ ለምንድን ነው ያላስቆማቻችሁና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። አክቹዋሊ እንዴት እንዳለባችሁት እኔም አላውቅም እና ተናዷል ልጁ። የተናደደበት ምክንያት አክቹዋሊ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄ እና ገጽ ላይ
ያላችሁ ሰዎች አባታችን ከምናግባብ ነው እንደዚህ ያሉ። ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁም ነው ይመስለኛል ጥያቄውና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እኔ እንደዛ ነው ይመስለኝ። ለተለያዩ ሰዎች የላከ ይገኛል። ከዚህም ውስጥ ለእንግዲህ ለአባታችን ለቢኒያም ሽታዬ ልኮለት፣ ቢኒያም ደግሞ ለእኔ ልኮልኝ የተላከለትን ነገር ስናጣራ ግን እኛ አባት የሚሉት ምናልባት ስማቸውን ዘንግቻለሁ። ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህ እንኳን ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩል አወርደዋለሁ። ማርያም አሁን እንደባበስ አሁን ይህንን ባለፈ ነገር ስለስጋር እያለነ እያለ ይህን ነገር የተናገሩት ቀሲስ ይትባረክ ይባላሉ። እኚህ ቀሲስ ይትባረክ ማን ናቸው? ማን ናቸው? አሁን የምንገኘው ቀሲስ ይትባረክ እኚህ ናቸው። ልብ በሉ ፕሮፋይል ፒክቸራቸውን እሳቸው ናቸው ይህንን ሚስጥር ያወጡት። ቦታውን አልናገርም እንጂ ሰው እየታረደ መስዋዕት የሚደረግበት ገዳም አለ ብለው ያሉት እሳቸው ናቸው እያሉ ነው። ቀሲስ ይትባረክ ፕሮፋይል ፒክቸሩን እያያችሁት ነው። ቀሲስ ይትባረክ ይላል፣ ይታያቸዋል። ፕሮፋይል ፒክቸራቸው መስቀላቸው እንደያዙ። ኦኬ ቀሲስ ይትባረክ ፕሮፋይል ፒክቸራቸው መስቀላቸው እንደያዙ። ኦኬ እኚህ ሰው ናቸው። ደበበሉ ማታ ብዙ እያየሁ ነበረ። ያው ቤተክርስቲያኑ ደርሰን ተሳለመን። እዚያችን ተሳለች ቤተክርስቲያኑ። በቃ አሁን ላይ ቤተክርስቲያን ላይ ደረስን። እግዚአብሔር ይመስገን። ደላላ የተቀመጠ እዚህ ጋር እስኪ ቅድስት ወለተ ጴጥሮስ ገዳም የእናታችን በዳንግላ ወረዳ የሚገኘው መረጀባ የሚባለው ቅድስት ወለተ ጴጥሮስ ገዳም የእናታችን በዳንግላ ወረዳ የሚገኘው መረጀባ የሚባለው የእናታችን የቅድስት ወለተ ጴጥሮስ አንድነት ገዳም ብዙ አባቶችና እናቶች አሉበት። እናታችን ቅድስት ወለተ ጴጥሮስ የጸለየችበት ቃል ኪዳን የተቀበለችበት እየወረዱ ነው። ገና ከመውረደው ከመንገዱ ነው ያለሁት። እየተሽከለከሉ እንደዚህ ነው የወረደው። ወደ ታች ግን ይስባል። ወታለው ለቃል ኪዳኑ ትስባለች፣ ለበረከት ትስባለች። ይኸው እዚህ ነው የምንወርደው። ከታች ደግሞ ወደ ላይ ሲመጣ ዳገታማ ትንፋሽ የሚቋረጥና አሁን ላይ ስንወርድ ግን ያንደረድራን፣ ወደታች ይስባል፣ ይሄዳል። እዚህ አሁን እየደረሱ ነው። እግዚአብሔር ይመስገን እየደረሱ ነው። የደረሱ ነው። አሁን የህግ አካላት ካሉ ይሄን ቄስ ነው ይዞ መጠየቅ።
ገዳሙን አልናገርም እንጂ ሰው እየታረደ መስዋዕት የሚደረግበት አለ ብለው ያወሩት ለነዚህ ሰዎች ለራሳቸው ልጆች እኚህ ናቸው። እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንሴሽን ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም አሁን እንደባበስ አሁን ይህንን ባለፈ ነገር ስላሴ ጋር እያለ እርሱም የዚህ የተለየ ርዕስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ያገናለ ችግር ገዳሙ ላይ እዚያ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸው። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃበብ አለ፣ የሰገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስራ ሆነው ግን የሚሰሩ ስራ ለራሳቸው ተንኮል ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይ አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ቦታው ላይ ገዳሙ ውስጥ ማለት ነው። ገዳሙ ይህ ስራ ምንታረጉታላቸው። ገዳሙ ላይ ገዳሙ ነው ብላችሁ ዛሎ ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገባራል አሉ። ዘንዶ የሰው ደም ይጠጣል አሉ። የስራ ቦታው ብላችሁ ልታዩብ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍር ነቅሎ ነው የላከው። እግዚኦ። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ ከግለሰብ ጋር ነው የተያያዘው። ጉዳዩ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜላ ምትባለ ሪከርድ አድርጉ በማርያም በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዩ እንደዚህ አይነት ወሬ ሲወራ ሰምቶ አንድ ሰው ሊያጣራ ሄደ። ገብቶ ይህን ስራ ይሰራሉ። ወይት ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስራ ሆነው ግን የሚሰሩ ስራ ለራሳቸው ተንኮል ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይ አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ቦታው ላይ ገዳሙ ላይ ሰዎች ገብተው ይሰራሉ፣ ግን የገዳሙ ስራ አይደለም። ገዳሙ ይህ ነው። ምን ታረጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ ዛሎ ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ የዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገባራል አሉ። ዘንዶ የሰው ደም ይጠጣል አሉ። የስራ ቦታው ብላችሁ ልታዩብ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍር ነቅሎ ነው የላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳይ
ከግለሰብ ጋር ነው የተያያዘው ጉዳይ ከግለሰብ ጋር ስለሆነ አሁን ቦታ ቤት ነው ቅድም ምናምን ያች ዝማሬ ማርሜና ምትባለ ሪካርድ አድርጉ በማርያም ምናምን በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ፣ ተከታዮቻቸው የሰዎች ተከታይ የሚሄዱበት መንገድ ስህተት እንደሆነ ከዛ ይታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖችን እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆን እና እነዚያ ቢሆን የተሻለ ቢሆነ እያስፈራሩ ነው ምናምን ምንም እያስፈራራችሁ አይደለም። በምን ያስፈራራችሁ? ከፈራችሁ የራሳችሁ መፍራት የራሳችሁ እግዚአብሔርን ፍሩ፣ ሰውን አትፍሩ። ምንም ሰሩ ታች ላይ 666 ሊሆን ይችላል። የ666 አምላክ ሊሆን ይችላል። እዛ ሰው ይሄድ የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶችም እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንዶ አምላክ ሊሆን ይችላል። ከእምነት ውጭ እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ግን ስለማናስብ ማለት ነው። ስለዚህ አሁን ቦታውን መናገሩ ለእናንተ የሚጠቅማቸው ይመስለኝ። እኔም ማወቂ ራሱ ጥሩ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው ወንድሜ። እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን በጣም የሚያሳዝን እዚህ ጋር ስሆን አነጋገር ትንሽ ማለት ሜክሴንስ እንዲያሆን ብዬ ነው። አልገባኝም። ይሄ ከቤተ ክርስቲያን ጋር ማጠልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቅንነት ነው እየጠየቁ ያለ። ያው እንግዲህ ያኔ የሰማሁበት አንግል ቃል በቃል ነበር። የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን አልነግራችሁም ነች። እጅ አሁን ኤክስፕላኔሽን ሞር ዲፊኒሽን እየተሰጠ ያለ አሁን ነው ባስ ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብተው ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። ኦኬ፣ ይሄ ነገር መሰማት የለበትም ብላችሁ ታስባላችሁ? ለሰው ለህዝብ፣ በደንብ ለጸጥታ አካላት ሁሉ ጭምር። ዳጊ እሺ፣ አንድ ቁጥር እየጻፈ ሊያወራ መስሎኝ። ኦኬ ወገኖች፣ እኔ እኮ ልገባበት ስል ሳይድ ዳንዬ ከፍቷልና ሎክ ምንድነው እየተከናወነ ያለ? ይሄ ነገር እውነት ነው? ቄሱ ነው የሚናገረው፣ እውነት ነው? ሆተ ብርሃን ሚዲያ ላይ ነው የቀረበው። ኦርቶዶክሳውያን እነ ገብረ ስላሴ በሙሉ እዛ ያሉ ሰዎች ናቸው የሚያወሩት። ሚዲያ ላይ ነው የተወራው። ይሄ ነገር መሰማት የለበትም ወገኖች፣ መሰማት አለበት። ተሰምቶ መጣራት አለበት። ቄሱ በህይወት ስላሉ ዳንግላ ወረዳ ምናምን ነገር እያሉ ሲናገሩ ስለነበር እዛም ሊሆን ይችላል። ዳጊ ምን ሆኖ ነው ያስወርደዋል? ዳጊ አውቀው እያስወረደ ነው ወይስ እንዴት ነው? እኔ ምን ተፈጠረ አላውቅም። እያስወረዱኝ አይደለም። አይ ኔትወርክ ሊሆን ይችላል። ግን ኦኬ፣ የሆነ ችግር ተፈጥሮ ይሆናል። ችግር የለም። ይሄ ነገር መሰማት አለበት። ኦኬ፣ በጣም ነው ሾክ የሆንኩት። በጣም ነው የደነገጥኩት። ይሄ ነገር እውነት ነው ወይ? የሚያጣራ ያጣራ።
ሰው ነው እየተናገረ ያለው። ሰው ነው እየተናገረ ያለው። ወንድሞች መረጃ አይናቅም። መረጃ አይናቅም። መረጃ አይናቅም። ነግበኔ ነው ብሎ የሚለውን ነገር ማሰብ አለብን። ለወገኖቻችንም ወደ ጭምር ማለት ነው። ይሄ ነገር እውነት ነው ወይ? ያላዩትን ቄሱ አይናገሩም። ገዳሙን አልናገርም ብለዋል እንጂ ያላዩትን ቄሱ አልናገሩም። በገዳሙ ይደረጋል ብዬ እኔም አልጠረጥርም። ግን ደግሞ ግለሰብ እዛ ውስጥ ገብቶ እያደረገ ነው ብለዋል። በግለሰብ ደረጃ ግን ተደርጓል። እዛው ቦታው ላይ ሆኖ እንዲያረጋል ይላል። አንድ ግለሰብ ሄዶ የራሱን ተግባር በገዳም ውስጥ መፈጸም የለበትም። እንዲህ አይነት ወንጀል ገዳሙን ከለላ አድርጎ እንደዚህ ማድረግ የለበትም። ቄሱ እንደተናገሩት እኔ እንደ አንድ ኢትዮጵያዊ ስሰማ ይሄ በጣም መጠየቅ አለበት። እሺ ብዙ ሰው እንዲሰማው ማድረግ አለበት አይደል ወገኖች? ብዙ ሰው እንዲሰማው መደረግ አለበት። ወንድምነት ቆይተሃል አንተ እዚህ ከከፈትክ? ትከፍታለህ? ወንድምነት ቆይተሃል አንተ? ቆይቻለሁ። ከከፈትክ ሙቭ ማድረግ እንችላለን። ስለምትቆይ ከዚህ በኋላ ረጅም ሰዓት ብቆይም አሁን ብዙ አልቆይም። ብዙም አልቆይም፣ ግን ይሄ መሰማት ግን አለበት። ወንድምነት መጠየቅ አለበት። አቤት ዳጊ አበምኔቱ የቁርባኑ ሲነቃባቸው በቃ ማረግ ጀመሩ ማለት ነው። አልገባኝም። ምን አውቃለሁ እንዴ? እኮ በጣም እኮ አስደንጋጭ እኮ ነው ዳጊ። የቄሱ ናቸው ህግ እኮ የሚያስጠይቅ ነገር ነው። ቪዲዮቸው ይታያል። ቦታ እየተናገሩ ነው። አይ ቲንክ የጎጃም ተወላጅ ይመስሉኛል። ዳንግላ ወረዳ ማነች ወለተ ጴጥሮስ ገዳም እዛ ሄደው እዛም ሊሆን ይችላል፣ ከዛም ገዳም ውጭ ሌላ ሊሆን ይችላል። የገዳሙን ስም አልተናገሩም፣ ግን በገዳም ውስጥ ግን እንደዚህ ይደረጋል ብለዋሉ። እንደገና ደግሞ ገዳሙ አይደለም በገዳም ውስጥ ያሉ ግለሰቦች ናቸው የሚያደርጉት ብለዋሉ። መረጃ አይናቅም። መረጃ አይናቅም። ስለዚህ ከፍታለው ኑ ወገኖች፣ መረጃ አይናቅም። መረጃ አይናቅም። የሚሰማ አካል መስማት አለበት እና ወንድምነት ዘግተው ነው። እሺ ወገኖች ኤርሚ ጋር እንሂድና ኤርሚ ጋር እንገናኝ። ጸጋ ይብዛላችሁ። ኤርሚ ስለሚቆይ እዛ እንቆያለን አብረን። ተባረኩልኝ። ጸጋ ይብዛላችሁ።